ሰላም ዲናችሁ በያላችሁበት ነገር ሰላም ነው። አሸይን እንዲያላችሁ እሙኝላችሁ አለ ቢስስ ጎንዶሎ ወዳች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አኮፍሉ ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 2000 ላይክ እንድትገጭን በተተና አጓብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው ሱፐር ዜና። በዛሬው ዕለት እንግዲህ አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የእስራኤሉን ጠቅላይ ሚኒስትር አንተ እብድ ወፈፌ እኔ ስላለው ነው እስካሁን እስር ቤት ያልገባው እንጂ እስካሁን ድረስ እስር ቤት ትገባ ነበር እብድና ወፈፌ ነህ ሊባኖስን አትደብድብ ብሎ በከፍተኛ ብስጭትና ንዴት ተናግሮታል። ይሄ አግዚዮስ ይሄን መረጃ ከዘገበ በኋላ በመላ ዓለም በከፍተኛ ሁኔታ መነጋገሪያ ሆኗል። አንዳንዶቹ በዚህ ደረጃ እንዴት አንጓጥጠው የሚል በዚህ ደረጃ ጸያፍ ቃላትን ከዚህ በላይ ነው በነገራችን ላይ ሚዲያ ላይ የማይዘገብ ከዚህ በላይ ጸያፍ ቃላትን አውጥቶ ነው ትራምፕ ኔታንያሁን የሰደበው። ብዙዎች እንዴት ብለው ጎርማቻል። ምንም አይጎርምም። ሽንፈት ሲመጣ ውርደት ሲመጣ እንኳን መሰዳደብ ቀርቶ መተኳኮስ መገዳደልም አለ። ሽንፈት ሲመጣ ውርደት ሲመጣ ወዳጅ ያልከው ሰው እጥፍ ይላል፣ ይክዳል፣ ዞር ይላል። አውሮፓውያን አላደረገም እንዴ? አውሮፓና አሜሪካ እኮ እስከ ሲኦል ድረስ የሞት ድረስ ቢሆንም አንለያይም ፍቅራችን ለዘላለም ነው ተባብሎ የተማማለው ኔቶን የሚያክል ምድር አንቀጥቅጥ ሰራዊት ያደራጀው እኮ ልክ የጭንቅ ቀን ሲመጣ ውርደት ሽንፈት ሲመጣ እጥፍ ነው ያለ። ስለዚህ አሁንም የእስራኤልና የአሜሪካ ጉዳይ መጨረሻ ይሄ ነው። ሽንፈቱ ከቀጠለ ውርደቱ ከቀጠለ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ቀውስ ውስጥ አሜሪካ እየገባች ከሆነ ኔታንያሁ እንዳይኮርፍና ለምቦጩን እንዳይጥል ሲባል አሜሪካ መቀመቅ ውስጥ አብራ ትገባለች ብላችሁ ከሆነ የምታስቡት ሞኝነት ነው። የዩክሬንን ጉዳይ አውሮፓ እርግፍ አድርጎ ውሸን ያነሳ ውሾ ነው ብሎ ጥሎ ካልሄደ ምን አለ በለኝ። ለምሳሌ ዛሬ ሰሞኑን ራሽያ አደገኛ ማስጠንቀቂያ ሰጥታለች። የውጭ ሀገር ዲፕሎማቶች በሙሉ የውጭ ሀገር ዜጎች በሙሉ የዩክሬን ዋና ከተማ ኪየቭን ለቃችሁ ውጡ ብላ አስጠንቅቃለች ራሽያ። ይህን ተከትሎ አሜሪካ ጓዜ ጨርቄ ማቄ ሳይሉ አሜሪካኖቹ ሙልጭ ብለው ወጥተዋል ከዩክሬን ሙልጭ። ለምን? ራሽያኖቹ የተናገሩትን ያደርጋሉ፣ ሰማይና ምድሩን ይገለብጣሉ፣ እሳት ያዘንባሉ። ስለዚህ ቀልድ አያውቁም አሜሪካኖቹ። ጥለው ጠፉ ዩክሬንን። ሁሉም ወታደርነሽ ውስጥ ስለላ ሳሪ ስለላ የሚሰሩ ሌሎች ነገሮች የሚሰሩ አሜሪካውያን ሙልጭ ብለው ኪየቭን ለቀው ወጥተዋል። ዛሬ እሳት እየዘነበ ነው፣ ኪየቭ ላይ እሳት እያወረደች ነው ራሽያ። ቃል ነው። አውድማለሁ፣ ይህን ከተማ አውድማለሁ፣ ለቃችሁ ውጡ፣ ማቋረጥ እሳት ነው ማወርድ ብላለች በቃሏ መሰረት። አሁን አውሮፓ ምናል እዝም የተረገመ ይሆን ዩክሬንን የሚደበድበው? የተረገመ ይሆን? አዝነናል፣ አልቅሰናል፣ እንባችን እንደዚህ ሮጭተን ወደ ሰማይ። ስለዚህ ዩክሬን ምንም አዳኝ በሌለበት ለማለቅ ለመውደም ዩክሬን ለምንድን ነው የምታጎበድደው? እስቲ ለአውሮፓ ንገረኝ። ሽንፈት ከመጣ አውሮፓ ዞር ካለ ልክ አሜሪካን እንደከዱት ዩክሬንን ከድተዋል። የከዱት ደግሞ ውርደት ፍራቻ ነው። ሽንፈት፣ እልቂት ፍራቻ ነው። ለምን? ራሽያኖቹ ለዚህ እልቂት፣ ለዚህ ውድመት፣ ለዚህ እብደት ለዘመናት ነው የተዘጋጁት። ለዘመናት ቀልድ አይደለም። ራሽያን አውድሞ ራሽያን ቀጥቅጦ በዚህ መልኩ መቀጠል አይቻልም። ስለዚህ አይቀጡ ቅጣት አውሮፓን ሊያስተምር የሚችል አይቀጡ ቅጣት ዩክሬን ትቀጣለች። አይቀጡ ቅጣት ማስተማሪያ እንድትሆን፣ ለሌላ ዓለም ማስተማሪያ እንድትሆን እና ታዲያ አውሮፓ በጊዜ እጥፍ ይላላ፣ ሽል ይላል፣ ድብቅ ይላል። ልክ አሜሪካን እንደከዳው ልክ እንደዚሁ አሁን የእስራኤል ጠቅላይ ሚኒስትር ኔታንያሁ ዝም ብለው እንደ እብድ እየሄደ ከሶሪያ፣ እንደ እብድ እየሄደ ከሊባኖስ፣ እንደ እብድ እየሄደ ከፍልስጤም፣ እንደ እብድ እየሄደ ከኢራን፣ እንደ እብድ እየሄደ ከየመን ጋር ይዋጋል። እና አሜሪካ ደግሞ በምንዳይ እኔ በምንዳይ ምን በወጣኝ በአንተ ምክንያት እኔ ልጠበስ። እውነት እንደዚህ ከረ አሁን አረጋኝ ምን በወጣኝ? መላ ዓለም ናቀኝ፣ አዋረደኝ በአንተ ምክንያት። አሁን ደግሞ እንደገና ደግሞ ሌላ ውርደት ልታመጣ ነው። ይሄው ኢራኖቹ ተነሳባቸው፣ እነዚህ እብዶች በአንተ ምክንያት ብለ እውነቱም ተነስቶባቸዋል ኢራኖቹ። እንዋጋ፣ እንጠፋፋለን። ለምንድን ነው ሊባኖስን የምትደበድቡት ብላ አራስ ነብር ግልገሎች የተነኩባት አራስ ነብሩና ተነሳች ኢራን። ከዛ በኋላ ንዴቱን ማን ላይ ያብረድ? ሂዶ ኔታንያሁ ላይ ያብረድ። አንተ እብድ ወፈፌ
እኔ ባልኖር ኑሮ ትታሰር ነበር። ሞላ እስራኤል ህዝብ ይጠላሃል፣ እኔም እጠላሃለሁ። በነገራችን ላይ አንድ መታወቅ ያለበት ነገር ሁለቱ ሰዎች እንዲህ በቀላሉ የሚላቀቁ አይደሉም። ሁለቱ ሰዎች እንዲህ በቀላሉ የሚላቀቁ አይደሉም። እንደዚህ በቀላሉ የማይላቀቁበት ምክንያት ማጥ ውስጥ እስከዚህ ድረስ ገብተዋል። ሁለቱም ተያይዘው የማይወጣ ማጥ ጭቃ ውስጥ ገብተዋል። ስለዚህ እስከ መጨረሻ አንዱ አንዱን እየተለማመጠ እያባበለ እንደምታውቁት ትራምፕም በኔታንያሁ የተያዘበት የተለያዩ ቁሌቶች አሉ። እነዚህ ቁሌቶች እንዳይወጡ ሲባል እሽሽ ብሎ ማጎብደዱ የማይቀር ነው። ነገር ግን አጎብድዶ መጨረሻ ውጤት የማይመጣ ከሆነ ድባቅ ሊሞታ ይችላል። አፈሙዝም ሊዞር ይችላል። ይህን ማወቅ አለብህ። ሽንፈት ሲመጣ ምንም ገደብ የለውም እኮ ሽንፈት አንድ አይምጣ እንጂ ሽንፈት ከመጣ በኋላ ከእናት ልጅ ጋርም ቢሆን ትጋጫል፣ ከህሊና ከራስ ጋርም ትጋጫል። ሰዎች ሽንፈት ሲመጣ እኮ ራሳቸውን ያጠፋሉ አይደለም እንዴ? ለማይቀር ሽንፈትማ ምን አባቱ ብለው እጄን ለጠላት ከምሰጡ ብለው ራሱን ያጠፋል ሰው። በሽንፈት ጊዜ ክፍለ ጦሮች ይፍረከረካሉ። በዚህ በኩል እንሽሽ፣ አይ ጸንተን እንዋጋ፣ እርስ በርስ ወታደሩ ይዋጋል እርስ በርስ እና ስድቡ እንዳይገርማችሁ ውርደቱና ሽንፈቱ በዚህ መልኩ የሚቀጥል ከሆነ አሜሪካ አደገኛ የሆነ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ቀውስ ውስጥ የምትገባ ከሆነ ለአንድ ኔታንያሁ ሲባል የአሜሪካን ህዝብ ይዘው ወደ መቀመቅ አይሄዱም። ራሱ የአሜሪካ ፖለቲከኞች ያኮርፋሉ። ማኩረፍ ብቻ ሳይሆን ይጋጫሉ። መጋጨት ብቻ ሳይሆን አፈሙዝ ሊማዘዙ ይችላሉ። እና ይሄ ሁሉ ከግምት ስር መግባት አለበት። ሽንፈት አንድ አይምጣ። አንተ ለምሳሌ ለማሸነፍ 50፣ 60፣ 70% ወደ ማሸነፍ ከተጠጋ የቀረውን የሚሰራለ ራሱ ጠላት ነው። እርሱ በርሱ ይነካከሳል፣ እርሱ በርሱ ይሰዳደባል፣ እርሱ በርሱ ይጠላለፋል፣ ይወቃቀሳል፣ አንዳንድ ይተኳኮሳል። የቀረውን የቤት ስራ ጠላት ይሰራልሃል። አንተ ብቻ ወደ ማሸነፍ ተጠጋ። ትንሽ ተጠጋ፣ ትንሽ ፈቀቅ፣ ትንሽ ፈቀቅ፣ ትንሽ ፈቀቅ ካል የቀረውን ጠላት ነው ይሰራል። አሁን ለኢራን የቤት ስራውን እየሰራላት ያለ ጦላትቻ ናቸው። ጦላትቻ እርስ በርስ አንዱን ያጋልጣል፣ አንዱን ያዋርዳል፣ አንዱን ያሳድዳል። ስለዚህ በዛ መልኩ ጠላቶቻ የኢራንን የቤት ስራ በሚገባ ይሰሩላታል። በሚገባ እንዳልኳቸው ይሄ ጉዳይ ቀላል አይደለም። እስራኤልና አሜሪካ በዚህ እሳት መሃል በቀላሉ ይፋታሉ። ከአውሮፓ ጋር ተለያይተዋለች እንደምታውቁት አሜሪካ። አሁን በዚህ መሃል ደግሞ እስራኤል ጋርም ተጋጭታ ብቻዬን ይህን ነገር ወጣለሁ የምትለውም አይደለም። መጀመሪያ ነገር እየተወሰብስቧል። በደህንነት በኩል እነዚህ የስለላ ጉዳዮች በብዙ ጉዳዮች የተወሰበሰበ ነገር አለው እና ተሰዳደቡ ማለት በአንድ ቀን ይፋታሉ ማለት አይደለም። ፊርማው እስከ ሞት ድረስ ነው። አብረን ተያይዘን ልንሞት ነው። ግን ንዴት አለ ውስጥ። አንዳንዴ ትናደዳለ። በቃ አብሮ ያለ ሰው ጋርም እኮ እየተዋጋሚን እየታገልክሚን በሱ ጥፋት የሆነ ችግር ሲፈጠር ትሰዳደባለ፣ አንዱ ታንጓጥጣለ። በጣም ንዴት ልክ ሲያጣ ደግሞ አጠገብ ያለ ሰው ጋር ከሆነ ትገዳደላልና እኔ ባልኖር ከአንተ ትታሰሩ ነበር እኮ የት አባት ገባ ነበር እና መላ የእስራኤል ህዝብ አንተን ጠልቶሃል አለ። እርግጥም ጠልቶታል። የእስራኤል ህዝብ እንዲህ ያለ ዙሪያው በሙሉ እሳት ከጎረቤት ህዝብ ጋር መዋጋት አይፈልግም። እንደ እውነቱ ከሆነ ያው እንዳልኳችሁ ጥቅማቸውን ሊያስገኝ የሚችል የሀገራቸውን ጥቅምና ሉዓላዊነት ወይም ደግሞ ሉዓላዊነቱን ተወና ጥቅም የሌላውን አገር ሉዓላዊነት ተጥሶም ቢሆን ጥቅም ሊያስገኝ የሚችል ነገር ካለ የትኛውም የዓለም ህዝብ አይጠላም። ለሌላው ሰው ሲባል ይሄ ጽድቅ የቅድስና ዓለም አይደለም። ይሄ የወንብድና ዓለም ነው። የብላ ተባላ ዓለም ስለሆነ ያ ብዙም የሚደንቅ ነገር አይደለም። የሆነ ሆኖም ውጤት ማጣት ሲመጣ፣ ሽንፈት ሲመጣ፣ ውርደት ሲመጣ፣ መውደቅ ሲመጣ ግድ ነው። ጸብ ግድ ነው። ውጊያ ግድ ነው። መሰዳደብ ግድ ነው። ኩርፊያም ግድ ነው። እንኳ ሰላምታም ግድ ነው እና ይሄ አንድ የጦርነት ባህሪ ነው። የሽንፈት ባህሪ እርስ በርስ የማጋጨት፣ እርስ በርስ የመነቃቀፍ፣ የመወቃቀስ አንተ ነህ እንዲያረከው፣ አንቺ ነሽ እንዲያረክሽው፣ እነሱ ናቸው እኛን እንደዚህ ያደረግ ነው የሚል ንትርክና እንኳ ሰላምታ ውስጥ መገባቱ ተፈጥሯዊ ነው፣ የሚጠበቅ ነው። የሆነ ሆኖ ይሄ ነገር ሄዶ የት ላይ ይደርሳል የሚለው ዓለም በሙሉ በጉጉት እየጠበቀ ያለ ነገር ነው። እንዳልኳችሁ ጦርነቱ ማይቀር ነው። ለሳምንት የሚሆን ለ15 ቀን የሚሆን ለወርም ቢሆን ይዋጋል ሁለተኛ ዙር። ነገር ግን እየተዋጉ አሜሪካኖች የድርድር ያለ ሬሳ ያለ ማለታቸው
የማይቀር ነው። ይህን የምታዩት ነው። ይህን ሀሳቡን ሀሳብ ሲሞቻቸው ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ።